Hey, what's up guys? This is Unique English in Amharic with Muhare. እንዴት ናችሁ? ሰላም ናችሁ? አለሁላችሁ። እንዴት ነው? Alright, ዛሬ ደግሞ ምርጥ ነገር ነው ይዤላችሁ የመጣሁት። በጣም ምርጥ ምን ይላል? phrases I use every day ይላል። እኔ ራሴ ሁሉ ጊዜ የምጠቀማቸው አባባሎች phrase ስል ከዚህ ሐረግ ማለት አይደለም. You know when I mean phrase አባባል ለማለት ነው. The word phrase has got different meanings. የተለያየ ትርጉም አለው። እሺ? ስለዚህ phrases I use every day ሁሌ የምጠቀምባቸው ንግግሮች ማናቸው ነው? Right? So these are እናንተ መስራች ተጠቀሙባቸው ምክንያቱም ሁሌ ተሰማቸዋላችሁ ከተለያየ ሰው ማለት ነው. I just want you to follow me to do so ምን ታረጋላችሁ? Don't forget to take note ማስታወሻ መያዛችሁን አትርሱ ምክንያቱም ቋንቋ ፕራክቲስ መደረግ አለበት. እኔ አረፍተ ነገር እየሰራሁ ስነግራችሁ እናንተም አረፍተ ነገር እየሰራችሁ የራሳችሁን ተለማመዱ. እሺ okay so that like and then ለቻናሉ አዲስ የሆናችሁ አሁን ደግሜ ልንገራችሁ ሰብስክራይብ አድርጉ የደወል ምልክቱን ተጫኑ ለኖቲፊኬሽን ደርሳችኋል ሁሌም ታያላችሁ ትማራላችሁ ማለት ነው. That's so important. Let's get started. እስቲ እንጀምር እስቲ አሁን ምን ይላል? Give me a break ይላል። ለምሳሌ አንድ ሰው በቃ ብቻዬን ተወኝ ስትሉት ምንድነው የምትሉት? Give me a break ነው የምትሉት። እስኪ ተው ሲባሉት እስኪ give me a break right? ለምሳሌ ተወኝ leave me alone ማለት ነው። ወደዚህ ምን leave me alone ማለት በቃ ብቻዬን ተወኝ ተይኝ ስትሉ ምን ትላላችሁ? Give me a break or leave me alone. Give me a break or leave me alone. I'm not good. Please give me a break. I'm not good. Please leave me alone. ትላላችሁ ጥሩ አይደለም እባክህ ተወኝ ብቻዬን ትላላችሁ. Give me a break. ሲለኝና ብሉት give me a break. Give me a break. Right? Or leave me alone ትላላችሁ ማለት ነው. Leave me alone or give me a break. That's so nice. In the most common phrase, the most common expression that we use every day is okay by me. በአማርኛም ቢሆን ሁሌ እንላለን ማለት ነው. Okay by me ትላላችሁ. እንዴት ነው ተመችቷችሁ? አይ በእኔ በኩል ችግር የለም. It's fine in my side ማለት ነው. Right? Okay by me ነው የሚባለው. እንደገና ብሎ okay by me. Don't worry, okay by me. አትጨነቅ ለኔ አሪፍ ነው. በእኔ በኩል ችግር የለም. አሪፍ ነው ስትሉ ምን ትላላችሁ? Okay by me. Or ምን ማለት ትችላላችሁ? It's okay by me ማለት ትችላላችሁ ወይም okay by me ባጭሩ ማለት It's okay by me or okay by me ትላላችሁ ማለት ነው። በእኔ በኩል ችግር የለውም ተመችቶኛል አሪፍ ነው ስትሉ okay by me ነው የምትሉት። Do you understand what I mean? ለምሳሌ አስተማሩ ለምሳሌ how can you see my ቪዲዮን እንዴት ታዩታላችሁ ተመችቷችኋል ብላችሁ ምን ትላላችሁ? Okay by me በእኔ በኩል ተመችቶኛል በእኔ በኩል አሪፍ ነው ስትሉ It's fine in my side ማለት ነው. Do you understand me? So it's okay by me or okay by me ማለት ይቻላል. All right, so what's okay by you, right? So and the other one is it's informal actually. It's informal in a slang. ያራዳ ቋንቋ ነው ሶስተኛው ማለት ነው. ያራዳ ቋንቋ slang ይባላል. እሱ ነው ቢስሚ ካለ አንድ ሰው እኔ እንጃ ማለት ነው። እኔ እንጃ ነላላ በአማርኛ እኔ እንጃ እንላለን። ለምሳሌ excuse me where is the bus station? ይቅርታ አውቶቡስ መናኸሪያ የት ነው ብላችሁ sorry beats me ይቅርታ እኔ እንጃ ትላላችኋል። እኔ እንጃ ስንል በእንግሊዝኛ ምን ይባላል? beats me ነው የሚባለው. means I don't know ማለት ነው። አላቅም እኔ እንጃ ስትሉ ምን ትላላችሁ? beats me. አሁን instead of saying በጣም ደረቅ እንግሊዝኛ ነው beats me ብትታና ሰው አስፈራራችሁት ማለት ነው. you have to say I'm sorry beats me ትላላችሁ። ይቅርታ እኔ እንጃ እኔ አላቅም ስሎ I'm sorry beats me right? excuse me where is the biggest restaurant in the city? I'm sorry, I'm a stranger, beats me, right? ይቅርታ እኔም እንግዳ ነኝ አላውቅም ስትሉ ምትላላችሁ I'm sorry, I'm a stranger, beats me ትላላችሁ. So beats me or ምን ማለት ትችላላችሁ እዚህ ጋር ኢትን ጨምሩባትና it beats me ይባላል. ምን ይባላል? it beats me ይባላል. beats me ማለትና it beats me አንድ ነው ልብ አድርጉ። ከዚህችን s ብሰርዛት beat me ብል በለኝ ደብድበኝ ማለት ነው። Please, I just want you to use S ማለት እቺን S እንድትጠቀሙት ነው ፈልገው beats me በርስ እኔ እንጃ ማለት ነው beats me ይሄንን የምትጠቀሙት በጣም ክሎዝ ለሆነ ሰው ነው ኢንፎርማል እንግሊሽ ስለሆነ በጣም ክሎዝ ለሆነ ሰው ነው እሺ የምትጠቀሙ ሶሻል እንግሊሽ ላይ ማለት ነው እንጂ አሁን ፎርማል የሆነ በጣም ሃይሊ ኦርጋናይዝድ የሆነ ቢሮ የሆነ ገብታችሁ አለቃችሁ ምናምን በጣም ማትቀራረቡ ሰው beats me አይባልም. Do you understand me? So you say it for a person who is very closer to you ለእናንተ በጣም ቅርብ የሆነ ሰው እኔ እንጃ ስትሉ ምን ትላላችሁ? beats me ነው የምትሉት ወይም በእናንተ ኤጅ በእናንተ እድሜ ደረጃ ላይ ያለን ሰው beats me ትላላችሁ። እስቲ beats me በልሲ beat me እንዳትሉ ብያችኋለሁ። አሁን beat me ማለት በለኝ ደብድበኝ ማለት ነው። okay so s ጨምሩባት beats me or what can I say it beats me ምን ማለት በአማርኛ እኔ እንጃ ማለት ነው። that's so nice. and the other expression is what's up buddy እንላለን። በጣም ሁሌ what's up buddy right ጓደኛ እንዴት ነህ እንላለን። what's up buddy means friend ማለት ነው right? what's up buddy ስትሉ ምን ማለታችሁ ነው? ጓደኛ ታዲያስ እንዴት ነህ ስትሉ ምን ነው የምትሉት? አሁንም ይሄን የምትሉት
በጣም ክሎዝ ለሆነ ጓደኛችሁ ነው ወሳ በዲ የምትሉት ማለት ነው። ክሎዝ ለሆነ ሰው በእድሜያችሁ እኩል ለሆነ ሰው ምን ትላላችሁ? ጓደኛ እንዴት ነህ ስትሉ ሰው ምን ትላላችሁ? ወሳ በዲ ስንገና ወሳ በዲ ትላላችሁ ማለት ነው። ኦኬ ሃው አር ዩ ማለት ነው። እንዴት ነህ ታዲያስ? ለምን በዲ ማለት ነው ፍሬንድ ማለት ነው ጓደኛ ማለት ነው። ስለዚህ ሰውዬ ጓደኛ እንዴት ነህ ሃው አር ዩ ስትሉ ምን ትላላችሁ? ወሳ በዲ ነው የምትሉት። ኦኬ that's really nice. And then the other one is like doing really well. አሁን የሆነ ሰው how are you ቢል doing really well በጣም አሪፍ ነኝ ስትሉ ምን ትላላችሁ? doing really well በጣም ተመችቶኛል አሪፍ ነው ስትሉ doing really well በጣም አሪፍ ነው በጣም ይመቻል ስትሉ how are you ብላችሁ I'm fine ትላላችሁ። how are you? I'm great. how are you? I'm really fine. how are you? I'm doing really well ትላላችሁ። I'm doing really well በጣም አሪፍ ነው ተመችቶኛል ጥሩ ነው ስትሉ doing really well። ግን ባጭሩ ስትናገሩ I am ከማለት ምን ትላላችሁ? doing really well. how are you? doing really well. how are you? doing really well. how's it going? doing really well. right? so doing really well ማለት በጣም ደህና ነኝ አሪፍ ነው ስትሉ ነው ማለት ለራሳችሁ doing really well. right? doing really well. that's so nice. and the other one is like which is number 6 I'm tied up ስትሉ በስራ ተወጥሬ ያለው ስትሉ ምን ነው ትሉት? I'm swamped. I'm snowed under በባለፈው ነግራችኋለሁ። I'm swamped ስትሉ I'm swamped by ብላችሁ ስትናገሩ or I'm swamped in or I'm snowed under ስትሉ I'm tied up ማለት ነው። so በስራ ተወጥሬ ብያለሁ። tied ማለት እንዲህ tight ነው tied የታሰረ የታጠረ ማለት ነው። so I'm tied up ብሉ I'm sorry like I'm tied up I can't meet you today ይቅርታ ዛሬ ላገኝ አልችልም ምክንያቱም I'm tied up ስላላችሁ በጣም በስራ ተወጥሬ ያለው ቢዚ ነኝ ስትሉ ነው I'm tied up. or you can say that I'm tied up from Monday to Friday ከሰኞ እስከ ዓርብ ድረስ ምንድነው በስራ ተወጥሬ ያለው ስትሉ like I'm tied up from Monday to Friday. I'm tied up from Monday to Sunday or from Sunday to Sunday ከሰኞ ማለት ከሰኞ እስከ እሑድ ከእሑድ እስከ እሑድ ስትሉ ማለት ነው። ስለዚህ I'm tied up from Monday to Saturday. I'm tied up from Monday to Sunday. I'm tied up every day ትላላችሁ። ሁሌም በስራ ተወጥሬያለሁ ወጥራለሁ ማለት ቢዚ ነኝ ስትሉ ማለት ስለዚህ I'm tied up means I'm so busy. I'm very busy ማለት ነው። በጣም ቢዚ ነኝ ስትሉ ነው ማለት ነው። all right that's it. and then this is a very common expression in a hotel. right? what can I get you ካላችሁ አሁን ዌይተሩ መጥቶ ምን ላምጣልህ ማለቱ ነው። ወይም ሱቅ ውስጥ ሊሆን ይችላል። do you understand me? what can I get you ምን ልስጥህ ሱቅ ስትሄዱ ምንድነው የሚላችሁ? ለምሳሌ ምን ልስጥህ ምን ላሳይህ ይላችኋል። what can I get you ነው የሚላችሁ። what can I get you? or when you go to a hotel the waiter or the waitress comes and asks you what can I get you ምን ላምጣልህ ሲላችሁ ምንድነው የሚለው? what can I get you? እስቲ ምርበል ብሎ what can I get you? what can I get you? what can I get you? right? so if you are a shopkeeper የሱቅ ባለቤት ብትሆኑና የሆነ ሰው ምን ልስጥ ስትሉ ምንድነው የምትሉት? what can I get you ነው የምትሉት። እስቲ በሉት what can I get you? what can I get you? what can I get you ትላላችሁ። right? that's so beautiful. and the other expression is here anything else ለምሳሌ አሁን ሌላ ሲላችሁ ሱቅ ውስጥ ወይ ሆቴል ውስጥ የሆነ ነገር ገዛ ሳሙና ሰጠኛላችሁ አይደል? ሳሙና ከሰጣችሁ በኋላ ምንድነው የሚል ብልጥ ከሆነ በደንብ መሸጥ ከፈለገ ሌላስ የሚጨመር የለም ሲል ምን ያለው ማለት ነው? anything else ሌላስ ማለት ነው። anything else ሲነገራ ባሉት anything else ሌላስ ማለት ነው። so it can be in a hotel too. right? ለምሳሌ what can I get you ምን ላምጣልህ አለ። I would like to have burger መብላት ፈልጋለሁ። I would like to have ሽሮ መብላት ፈልጋለሁ። anything else አለ ሌላስ አላችሁ። right? ስለዚህ anything else ስትሉ ምን ትላለ? I've had enough በሉት። እሺ በቃኝ አልፈልግም ከዚህ በላይ ስትሉ I've had enough ነው የሚባለው። ከዚህ በላይ አልፈልግም በቃኝ ስትሉ ምን ትላላችሁ? I've had enough። ሲነገራ በሉ I've had enough። ይሄውን ሆቴል ውስጥ ብቻ ሳይሆን ለምሳሌ ሱቅ ሄዳችሁ ምን ትላላችሁ ማለት ነው? ሳሙና ገዛችሁ፣ ፓስታ ገዛችሁ፣ ሌላ ሲላችሁ anything else ስትሉት no thank you I've had enough. okay? አይ አመሰግናለሁ በቃኝ በቃ ስትሉ I've had enough ነው የምትሉት። okay say I've had enough ትላላችሁ ማለት ነው። I've had enough so important። ይሄ ሁሌ በአማርኛ ስለምንለው የእንግሊዝኛ ቨርዥኑን በደንብ የምትችሉ ከሆነ it's easy for you to have conversations with somebody ማለት ከሆነ ሰው ጋር ያንን ለመናገር ቀላል ይሆንላችኋል ማለት ነው። ስለዚህ anything else ሌላስ አላችኋል no thank you አይ አመሰግናለሁ I've had enough በቃኝ ትላላችሁ ማለት ነው። right? yeah that's so interesting. it happens to me ትላላችሁ። ሌላው number 10 ምንድነው? it happens to me. when I say it happens to me or it appeals to me ስል ምን ማለት ነው? when I say it appeals to me ለኔ ያስደስተኛል ይማርከኛል። like Greek appeals to me እቺ it የምትለው ያቺ የሚማርካችሁ ነገር ማለት ነው። ለምሳሌ ግሪክ አይባልም። ግሪክ ቋንቋውና
ሰው ነው። ግሪስ ማለት ሀገሩ ነው። ግሪስ appeals to me ካላችሁ ግሪክ እኔን ትማርከኛለች፣ አትራክቲቭ ናት። it attracts me ታስደስተኛለች ስል ግሪስ appeals to me or አዲስ አበባ appeals to me or ባህር ዳር appeals to me or የሆነ ሲቲ እየጠራችሁ አዳማ appeals to me ያላችሁ ስትናገሩ ምን ማለታችሁ ነው? ትማርከኛለች፣ ቀልቤን ትስበዋለች ማለት ነው። ለምሳሌ አንድ ሰው you appeal to me ካልከው ቀልቤን ትስበዋለህ ማለት ነው። do you understand me? attract ታደርገኛለህ ማለት ነው። so what appeals to you? ምንድነው የሚማረካችሁ እናንተ ንገሩኝ እስቲ። ለምሳሌ ምን ማለት ትችላላችሁ? what is a city that appeals to you? የሚማረካችሁን እዚህ ጋር የሲቲ ከተማ የሰው ስም እያስገባችሁ የምናም እንደዚህ ይማርከኛል ትማርከኛለች እያላችሁ ያስደስተኛል ያለው ስትናገሩ appeal ነው የሚባለው። do you understand me? something which is appealing means something which is attractive ማለት ነው። that's interesting። ሌላው በጣም መጠሉትን ነገር ምን ትላችሁ? I can't stand ነው የሚባለው። አሁን can't ምንድነው? አለመቻል ነው can't and then stand ማለት መቆም አለመቻል ማለት አይደለም። I can't stand ሽሮ ካላሆነ አንድ ሰው ሽሮ ያስጠላኛል አልወድም ማለት ነው። ስለዚህ ያስጠላኛል ስትሉ ምን ትላችሁ? I can't stand talking much ብትሉ ብዙ ማውራት ያስጠላኛል ማለት ነው። so what can't you stand doing? ስለዚህ ግስ ከመጣ ከዚህ can't stand ከሚለው ፊት ለፊት ግስ ከመጣ አይንጂ ጨምሮ ይመጣል ጀረንድ ነው። ነገር ግን ግስ ከሌለው ደግሞ ዝም ብሎ ናውኑን ተጠቀማል። ለምሳሌ I can't stand sleeping with someone ብል ከሰው ጋር መተኛት or I can't stand sharing my bed ብል አልጋዬን ማጋራት ያስጠላኛል አልወድም ማለት ነው። or I can't stand መገናኛ ቢላናል I can't stand መርካቶ because there is too much noise ብል መርካቶን በጣም እጠላዋለሁ ምክንያቱም ብዙ ኖይዝ አለበት ብሎ መናገር ይችላል ማለት ነው። right ስለዚህ I can't stand I hate ማለት ነው። okay what did I hate እጠላለሁ ማለት ነው። I can't stand እንጂ ቀጥታ እንዳትተረጉሙት እሺ። ቀጥታ እንዳትተረጉሙ I can't stand ማለት መነሳት ምንድነው መቆም አልችልም ብላችሁ እንዳትናገር። I can't stand ካለ አሁን አንድ ሰው I can't stand your talk ካለ ወሬህ ያስጠላኛል ማለት ነው። ምን ማለት ነው? I can't stand your talk I can't stand your face አይባልም። right I can't stand for example I can't stand talking about other people ስለሌላ ሰው መናገር ወይ ማውራት ያስጠላኛል ይላል። ስለዚህ I can't stand ማለት ያስጠላኛል ማለት ነው። what can't you stand doing? ምን ማድረግ ነው የሚያስጠላችሁ? እስቲ የራሳችሁን አረፍተ ነገር ሞክሩ ማስታወሻችሁ ላይ። and number 12 ምንድነው? I wouldn't advise you to አሁን አንዳንዴ በአማርኛ ምን እያልናገራለን? እንዲህ እንድታረግ አልመክርም። እኔ እንዲህ እንድታረግ አልመክርም። እኔ እንድታረግ አልመክርሽም ስንል ምን I wouldn't advise you to ብላችሁ የምትናገሩት። ለምሳሌ አሁን I wouldn't advise you to join this department ይህን ዲፓርትመንት join እንድታረግ እንድትቀላቀል ነው ያልመክርህም ስትሉ I wouldn't advise you to smoke እንድታጨስ አልመክርህም። I wouldn't advise you to drink alcohol አልኮል እንድትጠጣ አልመክርህም። ስለዚህ ማትመክሩትን ነገር እንድታረግ አልመክርሽም ስትሉ ምን ትላላችሁ? I wouldn't እቺ ኔጌቲቭ ናት። እሺ I wouldn't advise you to ትላላችሁ። I wouldn't advise you to እያላችሁ ትናገራላችሁ ማለት ነው። so እስኪ ራሳችሁ ሞክሩ እስቲ። I wouldn't advise you to እስቲ ንገሩኛ ለኔ እንደዚህ እንድታረግ አልመክርህም ስትሉ ምን ትላላችሁ? I wouldn't advise you to stop teaching us እኛ ማስተማር እንድታቆም አልመክርህም። I wouldn't advise you to go this way በዚህ መልኩ እንድትሄድ አልመክርህም ትላላችሁ ማለት ነው። that's so beautiful እሺ ሁሌ በአማርኛ ስለምንለው በእንግሊዝኛ ብትሉት በጣም ነው የምትጠቀሙት ማለት ነው። and then number 30 like in school በጣም ሁሌ የተማርነው በትምህርት ቤት if I were እንዲህ ቢሆን ብላችሁ ስናገሩ ለምሳሌ አሁን አንድ ሰው ሩቅ ቦታ ነው ያለ አንቺ አሜሪካን ሀገር ነው ያለሽ አንዱ ኢትዮጵያ ነውና በጣም ናፈካቱና if I were a bird I would come ብትሉ ወፍ በሆነ እኮ እመጣ ነበር አንተ ዘንድና if I were a bird I would come to Ethiopia ወደ ኢትዮጵያ መጣ ነበር። if I were you በሉኝ እስቲ አንተም ቢያደርገኝ በሉ እስቲ። ሰው ምክር ስትመክሩ ራሱ ምን ትብላችሁ ትናገራላችሁ? if I were you አንተም ብሆን you understand what I mean? if I were you I would teach the whole day እኔ አንተም ብሆን ሁሉን ቀን ነው ማስተምር ወይ ሙሉ ቀን ነው ማስተምር ትላላችሁ። if I were you እኔ አንተም ብሆን I would be happy በጣም ደስ ይለኝ ነበር። ሰውን ስትመክሩ if I were you ብላችሁ እንዲህ ያረግ ነበር እንዲህ አላደርግም ነበር ስትሉ if I were you I wouldn't እያላችሁ ተጠቀማላችሁ። wouldn't ሁለተኛው ክሎዝ ላይ ማለት ነው። if I were you I would
if I were you I wouldn't በኮማ ትለዩዋትና if I were you ብለ ኮማ ታረጉና I would እንደዚህ አደርጋለሁ አላደርግም ስትሉ ደግሞ if I were you ለምሳሌ እየጠጣ በጣም አንድ ሰው ቢያስቸግራችሁ ምን ትላላችሁ if I were you I wouldn't drink አንተም በሆን አልጠጣም ነበር ትላለህ ግን ይጠጣል ማለት ነው ያ ሰው right do you understand me if I were you I would hang out with my friends አንተም በሆን ጓደኞቼ ያዝናናለሁ ትላላችሁ ስለዚህ አንተም በሆን እከሌም ቢያደርገኝ እንዲህ በሆን እያላችሁ ተናገሩ if I were ነው የምትሉት if I were her እሷን ቢያደርገኝ if I were him እሱን ቢያደርገኝ if I were the presidentን ቢያደርገኝ if I were the prime ministerን ቢያደርገኝ if I were a wife ሚስት በሆን if I were husband ባል በሆን if I were እንደዚህ በሆን እያላችሁ ትናገራላችሁ ማለት ነው do you understand me yeah so nice right then number 4 hold water ይላል hold water when I say hold water what does it mean it doesn't hold water ስትሉ አሁን ባለፈው ነገር ያልቻለ የተለየ ትርጉም አሁንም የጨመርኩት ኢንተንሲፋይ አድርጌ ነው የነግራችሁ it doesn't hold water በሉስቲ it doesn't እውነት የለውም ውሃ አይቋጥርም ስትሉ አሁን አንድ ሰው ኤክስፕላኔሽን የሆነ ነገር ወሬ ሲያወራችሁ I'm sorry it doesn't hold water እንትላላችሁ I'm sorry it doesn't hold water it doesn't hold water ውሃ አይቋጥርም ማለት ውሃ እንደዚህ የሆነ ነገር ውሃውን አይደለም ነገሩ ካላመናችሁበት ያ ነገር አሳማኝ ከሆነ ምን ትላላችሁ I'm sorry it doesn't hold water what you're talking doesn't hold water ያወራው ያለው ምንም ውሃ አይቋጥርም ማለት እውነት አይደለም አሳማኝ አይደለም it doesn't hold water means it's not something which is convincing አሳማኝ ነገር አይደለም ውሃ አይቋጥርም ማለት አያሳምንም ማለት ነው ስለዚህ it doesn't hold water sorry it doesn't hold water ትላላችሁ ይቅርታ ውሃ አይቋጥርም what you're talking doesn't hold water I'm sorry I don't trust you ትላላችሁ ማለት ነው these are phrases I use every day ሁሌ የምጠቀምባቸው ናቸው እና ኢንተርናሽናል ኮሚኒቲም ሁሌ የሚጠቀምባቸው ናቸው ስለዚህ I want you to use them እንድታውቁት ብቻ ሳይሆን እንድትተገብሩት ቋንቋ እኩል ይሆናል knowledge plus skill ነው ቋንቋ ክህሎት ሲደመር ማነው ዕውቀት ሲደመር ክህሎት ነው ዕውቀቱም አላችሁ ሰው ሲናገር ትሰማላችሁ ፈተና ስትሰጡ ትፈትናላችሁ ዲግሪ እንመረቃለን ማስተርስ እንመረቃለን ፒኤችዲያችን ይዛለን ችግር የለም የዕውቀት ችግር አይደለም አሁን ትልቁ ነገር ያወቅነው ነገር ወደ ተግባር መቀየር ፕራክቲስ ማድረግ ቋንቋ ምን ይፈልጋል ሁሌም ፕራክቲስ ማድረግ ሁሌም ከሰው ጋር ማውራት ሁሌም ብዙ ነገር ማድረግ ይፈልጋል practice is the most important thing እንጂ ዝም ብሎ ዕውቀቱን ማወቅ የመጀመሪያው ነው ሁለተኛው ምንድነው ፕራክቲስ ማድረግ ያስፈልጋል I just want you practice አብራችሁን ስለቆያችሁ እዚህ ጋር በጣም አመሰግናችኋለሁ ወዳችኋለሁ ከዚህ በተረፈ ደግሞ በባለፈው እንደነገርኳችሁ መጽሐፍ ገዝታችሁ ማንበብ የምትችሉ ሰዎች ካላችሁ my book ምን የሚል መጽሐፎች አሉ 4 የሚል መጽሐፎች በባለፈው ነግሬያችኋለሁ የመጀመሪያው መጽሐፍ conversational American and British English የሚል የአሜሪካውያንንም የብሪቲሽንም አጠቃላይ ለንግግር የሚጠቅሙ ነገሮች conversational የሆኑ የጻፍኩት መጽሐፍ 2017 በፈረንጆች ሁለተኛው a context English dictionary of idiomatic phrases and idioms የሚል መጽሐፍ ነው እንግሊዝኛ አማርኛ ፈሊጣዊ ዲክሽነሪ ነው እሱንም ታገኙታላችሁ ሶስተኛው ደግሞ fast spoken English የሚል ነው እሱን እንትን ትላላችሁ የቴሌግራም ፕሮፋይል ነው እዛ ላይ ያያችሁ ሰዎች ካላችሁ እሱን ገዝታችሁ ማንበብ ትችላላችሁ አራተኛው መጽሐፍ glorious spoken English ነው የሚለው ኦኬ glorious ነው ወርቃማ ማለት ነው ስለዚህ እሱን ገዝታችሁ እንትን ማለት ትችላላችሁ ማንበብ የበለጠ ደግሞ ይሄንን የምትማሩትን የበለጠ አድርጎ ሰፖርት እንዲያደርጋ ከዚህ በተረፈ if you're interested in learning online ላይ መማር የምትፈልጉ ሰዎች ካላችሁ ቴሌግራም ላይ 0938045238 በሚለው ስልክ እዛ ዲስክሪፕሽን ላይ ስለጻፍኩላችሁ በዛ ስልክ መደወል ምን ማለት ትችላላችሁ ማናገር ትችላላችሁ መልእክት ማስቀመጥ ትችላላችሁ ምርጥ አድርጌ አስተምራችኋለሁ thank you very much እወዳችኋለሁ አከብራችኋለሁ